በቢ1 በቢ2 አምስት ስህተቶች ናቸው። ብዙ ኢትዮጵያውያን የሚሳሳቱት ስህተቶች ራሳቸውን እንድትጠብቁ ይሄ ቪዲዮ ለእናንተ ነው የተሰራው። አዲስ አበባ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገነባው ሪል ስቴት 90% ግንባታው አልቋል። በዚህ ሪል ስቴት ላይ ቤት መግዛት የምትፈልጉ አውሮፓና አሜሪካን ያላችሁ ቅድሚያ ለእናንተ ይሰጣል። የምትመለከቱት ህንፃ ሙሉ በሙሉ 90% ግንባታውን ጨርሷል። የኮሊደር መብራቶቹ አሁን በቅርቡ ይገባሉ። እናም ኮሊደሩ እንደማይነካው ታውቋል ማለት ነው። ግንባታው 90% ደርሷል። ሱቆች የሚሆኑ በተለያዩ ካሬዎች ተዘጋጅተዋል። አድራሻው ቦሌ አደይ አበባ ስቴዲየም ፊት ለፊት ኑሮ አመቺ ነው። እንዲሁም ደግሞ አደይ አበባ ስቴዲየምም ሲያልቅ እዛ አካባቢ ያሉ መሰረታዊ ነገሮች ሲሟሉለት ህንፃው ያበደ ነው የሚሆነው። ስለዚህ እዚህ ህንፃ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ ደውሉልን። በጣም የሚያምር ቦታ ነው። በእኛ በኩል እንግዲህ አውሮፓና አሜሪካን የምትገኙ ቅድሚያ ለእናንተ እንሰጣቸዋለን ያደርገዋል። ወዳጅ ዘመዶቻችሁን በዚህ ስልክ ቁጥር ላይ ደውለው መጎብኘት ይችላሉ። ስለዚህ በእኛ በኩል ሽያጭ ሊጀመር ነው። ምዝገባ ተጀምሯል። በዚህ ስልክ ቁጥር ላይ ደውላችሁ ምዝገባውን ማድረግ ትችላላችሁ። እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። ለሌሎች እንዲደርስ ሼር አድርጉት። የአሜሪካን የቢ1 ቢ2 የቪዛ አፕሊኬሽን 5 ቪዛ ማለትም የቱሪስት ቪዛ እና የቢዝነስ ቪዛ አፕሊኬሽን እንደማያስተናግዳችሁ ገልጿል። እነዚህ 5 ስህተቶች ምን ናቸው? በዝርዝር እናያለን። ከናንተ የሚያስፈልገን ግን አንድ ነገር አለ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። አብራችሁን ቆዩ። እንደሚታወቀው የአሜሪካን ኢሚግሬሽን በርካታ ህጎችን ማሻሻያዎችን እንደሚያደርግ ይታወቃል። በተለያዩ የቪዛ አይነቶች ላይ የቢ1 ቢ2 የቪዛ አፕሊኬሽን ማለትም የቱሪስት ቪዛ እና የቢዝነስ ቪዛ ላይ ደግሞ በርካታ ኢትዮጵያውያን የሚሳሳቱት 5 ስህተቶችን አውጥቷል። እነዚህ 5 ስህተቶች ምንድን ናቸው? እናንተም ከነዚህ ስህተቶች ራሳችሁን እንድትጠብቁ ይሄ ቪዲዮ ለእናንተ ነው የተሰራው። ኢትዮጵያ ውስጥም ወይንም አሜሪካን ያላችሁ እነዚህን ስህተቶች ከመስራት ራሳችሁን መቆጠብ ይኖርባችኋል ማለት ነው። በአንደኛ ደረጃ ላይ ያስቀምጠው የጉዞ ዓላማ ነው። የጉዞ ዓላማችሁ ምንድን ነው? ለምንድን ነው ወደ አሜሪካን የምትገቡት የሚል ጥያቄ ለቢ1ም ለቢ2ም ይሄ ጥያቄ ይቀርብላችኋል። እነዚህን ጥያቄዎችን እንግዲህ መመለስ ይኖርባችኋል ማለት ነው። ስለዚህ የጉዞ ዓላማችሁን ግልጽ በሆነ መንገድ እንድታስረዷቸው ይፈልጋሉ። ለዚህም ዝርዝር የሆነ ስለናንተ ማንነት አይደንቲቲ ልትነግሯቸው፣ የስራ ቦታ አድራሻችሁን፣ የት አካባቢ እንደምትኖሩ፣ ምን እንደምትሰሩ፣ የትዳር ሁኔታችሁን፣ ስለናንተ ዲቴይል ኢንፎርሜሽን ለአሜሪካን ኢሚግሬሽን መግለጽ ይኖርባቸዋል። በኢንተርቪው ሰዓትም እንዲሁም በዲኤስ ፎርም ላይም ማለት ነው። ማን ጋር እንደምትሄዱ፣ ምን ያህል ጊዜ አሜሪካን እንደምትቆዩ ሙሉ በሙሉ መረጃ ልትሰጧቸው ይፈልጋሉ ማለት ነው። በሁለተኛ ደረጃ ላይ ያስቀመጡት የዲኤስ ፎርም ነው። የዲኤስ ፎርም እንግዲህ ማወቅ ያለባችሁ ዲኤስ ፎርም ላይ ስትሞሉ አብዛኛዎቻችሁ በባለሙያ አታስሞሉም፣ ወይ በራሳችሁ ነው የምትሞሉት፣ ወይም ደግሞ እንዲሁ ለገንዘብ ብለው የሚሞሉ ሰዎች አሉ። በእነሱ ምክንያት የሚሞላ ዲኤስ ፎርም አንዳንዶቹ ውሸት ናቸው። በተለይ በኤጀንቶች በኩል የሚሄዱ ኤጀንቶቹ ፍቃድ እንዲያገኙ ወይንም ደግሞ እንዲከፈላቸው ብቻ ብለው የዲኤስ ፎርም የሌላችሁን ትራቭል ሂስትሪ ልክ እንዳላችሁ አድርገው ይሞላሉ። እንዲሁም ደግሞ የሌላችሁን የባንክ ስቴትመንት እንዳላቸው አድርገው ይሞላሉ። እንዲሁም የተለያዩ የሜዲካል ከወንጀል ጋር ከታክስ ጋር በተገናኘ የተለያዩ ፋውሎችን፣ ውሸቶችን በዲኤስ ፎርም ላይ አቀላቅለው ለአሜሪካን ኢሚግሬሽን ያቀርባሉ። ይህም በዲኤስ ፎርም ላይ ስለናንተ ማንነት የአሜሪካን ኢሚግሬሽን በተለያየ መንገድ ያጣራል፣ አዲስ አበባም ሆነ አሜሪካን። ስለዚህ እነዚህን ስህተቶችን ካገኘ በዲኤስ ፎርም ላይ ቪዛችሁ ሪጀክት ሊደረግ ይችላል። በሶስተኛ ደረጃ ላይ ደግሞ ያለው የዲኤስ ፎርም ላይ ከተሞላው ቋሚ ስራችሁ፣ ንብረታችሁ፣ ቤተሰብ፣ የትምህርት ደረጃ እነዚህ ሁሉ ዶክመንቶችን ማቅረብ አለባችሁ። ከወንጀል ነፃ መሆናችሁን የሚያረጋግጡ
ዶክመንቶችን ማቅረብ ይጠበቅባቸዋል። አሜሪካን ኢሚግሬሽን የሚፈልገው ዶክመንቶች መካከል ስለናንተ ማንነት በግልጽ የተቀመጡ ዶክመንቶችን አውተንቲኬት የተደረገ በውጭ ጉዳይ ሚኒስቴር የተረጋገጠ ስለናንተ ማንነት የሚያሳዩ ዶክመንቶችን የአሜሪካን ኢሚግሬሽን ከናንተ ይፈልጋል። ስለዚህ እነዚህ ዶክመንቶች ላይ ስህተት ያለባቸው ዶክመንቶችን ካሉ ቪዛችሁ ሪጀክት ይደረጋል ማለት ነው። በአራተኛ ደረጃ ቀደም ላይ የጠቀስኩት የፋይናንስ ማረጋገጫ ያ ማለት የባንክ ስቴትመንት ማለት ነው። አሁን ባለበት ሁኔታ የአሜሪካን ኢሚግሬሽን በሁለት አይነት መንገድ የፋይናንስ ማረጋገጫ ወይንም የባንክ ስቴትመንት ይቀበላል። የመጀመሪያው እዛ የሚወስዳችሁ አካል ወይንም አሜሪካን ያለው ቤተሰባችሁ ስለናንተ ማንነት በእድሜያችሁ አይነት ማለት ነው። ለምሳሌ ከ55 ዓመት በላይ የሆነ ሰው የባንክ ስቴትመንት አይጠየቅም። አኮሞዴሽን ግን በቤተሰቦቹ ወይም በልጆቹ በኩል ሊሸፈንለት ስለሚችል ወይም ደግሞ በስፖንሰሩ በኩል ሊሸፈን ይችላል ማለት ነው። ስለዚህ አኮሞዴሽናችሁን በተመለከተና የፋይናንስ ማረጋገጫ የባንክ ስቴትመንት ማለት ነው በቤተሰባችሁ በኩል ሊመዘገብ ይችላል ወይንም ደግሞ ራሳችሁ ስፖንሰር አምጥታችሁ ወይንም ራሳችሁ የባንክ ስቴትመንት ማስገባት ይኖርባችኋል። በዚህ ባንክ ስቴትመንት ላይ ትክክለኛ የሆነ አውተንቲኬት የተደረገ በሄድ ኦፊስ ወይም በባንኩ ሄድ ኦፊስ የተረጋገጠ መሆን ይጠበቅበታል። እንዲሁም የገቢ ምንጫችሁን የተጠቀሰበት የስራ አይነታችሁን እዚህ ጋር አያይዛችሁ ማቅረብ ያለባችሁ መታወቂያ ነው። ይሄ መታወቂያ እንግዲህ በኢትዮጵያ ዲጂታል አይዲን አያይዛችሁ ማቅረብ ትችላላችሁ። እነዚህን ተቀባይነት ያገኛሉ። እነዚህ ላይ እንግዲህ የባንክ ስቴትመንት ላይ ሐሰተኛ የሆነ የባንክ ስቴትመንት የምታቀርቡ ከሆነ ቪዛችሁ ሙሉ በሙሉ በ2026 ያመለከታችሁበት የቪዛ ስቴትመንታችሁ ሪጀክት ይደረጋል ማለት ነው። ስለዚህ ይሄንን ከማድረግ ራሳችሁን ቆጥቡ ብሏል የአሜሪካን ኢሚግሬሽን። በአምስተኛ ደረጃ ላይ አብዛኛው ኢትዮጵያኖች የሚሳሳቱት በኢንተርቪው ሰዓት ነው። ወደ አሜሪካን ኤምባሲ ከገቡ በኋላ በኢንተርቪው ሰዓት በቢ1 በቢ2 የቪዛ አፕሊኬሽን ላይ እነዚህን ስህተቶችን ይሳሳታሉ ይላል የአሜሪካን ኢሚግሬሽን። በዲኤስ ፎርም ላይ የሞሉትን በሙሉ በኢንተርቪው ሰዓት ሲጠየቁ አይመልሱም። ይሄ ማለት ሐሰተኛ የዲኤስ ፎርም ሞልተዋል። የባንክ ስቴትመንት ከዲኤስ ፎርም ጋር የተጣረሰ ከሆነ እንዲሁም በኢንተርቪው ሰዓት የሚጠየቋቸውን የአሜሪካን ኢሚግሬሽን በቢ1 በቢ2 የኢንተርቪው 14 ጥያቄዎች ነው አዲስ አበባ የሚገኘው የአሜሪካን ኤምባሲ ለቢ1 ለቢ2 የቪዛ አፕሊኬሽን የሚጠይቃቸው 14 ጥያቄዎች ናቸው። ምናልባት እንደ ዶኩመንታችሁና እንደምትሄዱበት የቪዛ አፕሊኬሽን እንዲሁም ስለናንተ ስታተስ አይቶ ጥያቄዎች ሊያንሱ ይችላሉ ወይም ሙሉ በሙሉ 14 ጥያቄዎችን ልትጠየቁ ትችላላችሁ። በአጠቃላይ እነዚህን 5 ስህተቶችን እንዳትሳሳቱ የአሜሪካን ኢሚግሬሽን ከነዚህ 5 ስህተቶች ራሳችሁን መቆጠብ ይኖርባችኋል። የተለያዩ መረጃዎችን በእኛ በኩል እንደምናደርሳችሁ ይታወቃል። የትራቭል ሂስትሪ በተለያዩ አውሮፓ ሀገራቶች ላይ ደርሳችሁ ትራቭል ሂስትሪያችሁን ማስተካከል ለምትፈልጉ ሰዎች ካላችሁ በእኛ በኩል እድሉን እናመቻችላችኋለን። የተለያዩ አውሮፓ ሀገራት ከኛ ጋር 7 ቀን በግሩፕ ሂዳችሁ የምትመጡበትን እድል ይዘንላችሁ መጥተናል። አውሮፓ ሀገራት ጣሊያን፣ ፈረንሳይ፣ ግሪክ፣ ጀርመን እንዲሁም ደግሞ ቱርክና ዱባይን ጨምረን ይዘንላችሁ መጥተናል። እነዚህ ሀገራቶች ላይ ሂዳችሁ በጎብኘትና ትራቭል ሂስትሪያችሁን ማስተካከል ለአሜሪካን ኤምባሲ ቀጠሮ አስይዘን እንዲሁም የኢንተርቪው ጥያቄዎችን አሰልጥነን ወደ አሜሪካን ኤምባሲ እናስገባቸዋለን። በእኛ በኩል ይህንን አገልግሎት ለምትፈልጉ ኢትዮጵያ ላይ በዚህ ስልክ ቁጥር ቀጥታ መደወል ትችላላችሁ። አሜሪካን በዋትሳፕ እኛም ማግኘት ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። ኢትዮ ትራቭሎች ነን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አርሱልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ